በጣም ባለሀብት ሆኖ ድሃ ጭንቅላት ያለው ሰው በባለፈው የተከሰሰው እንኳን ከኩላሊት ህመምተኞች ላይ ገንዘብ በመስረቅ ለከፎዳዬ መሆኑን አወኩት። የፈለገበት መከራቸው በቃ በጣም ለቋሚም ለሟችም አስቸጋሪ ነው። የውነትሽ ምን ሳይልሽ አናስቲ ቁጭ ብለን እንዴት ግን አንተ ያሰብከ ምንድነው? ቆይ ቀደምና ምን መክረኝ እኮ ፈልጋለሁ ስትመክረኝ እቀበልሃለሁ። ሲጋራ ወረወስ የቃሙ ያጨሱ እኔ ስሙን አልጠራም። ጾታው ታወቀ ወንድ። ቲክቶክም ስሙ በጣም በሰፊው እየተነሳ ያለ ግለሰብ ነው። ልረሳሽ አልቻልኩም። ጨርሻ ላይ ቃል በቃል የሚወርደውን ከመሰናበት ውጭ መታገሉ አይረባም። ምክር አላበዛችም እውነት። አይ ወደ ከፎዳዬ መሆኑን አወኩት። ወደ ከፎዳዬ ሲራባ ሳደርኩት ብድር እንደበላ አንጀቴን አፈርኩት። እህልዋ ሲለይ ሆዴንም አፈርኩት። የገዛ ገላዬን ሳታ የታዘብኩት የገዛ ገላዬን ሳታ የታዘብኩት ሳቅ የለኝ ወግ የለኝ ወደ ቢደላውማ ወደ ቢመቼውማ ከስንቱ በተስማማ ሳቅ የለኝ ወግ የለኝ እንግዲህ ደስታውማ እንግዲህ ተላውማ ከኔ ጋር አልተስማማ የችግር ቀንጥላ ወድቆብኝ በላዬ ማጣቱን ማሳመም አልቻለም ገላዬ። ልብስም ቀን ይሰጣል ታጥቦም እስኪጸዳ ማሰብስ ለሆድ ነው ለማይቀረው ዳ የሰው ፊት እንደ እሳት ንያንገበገበኝ አስለመነኝ ሆዴ ሲጎሌ የራበኝ ከሆር ተፈጥሬ ቀንም ከማይሰጠው ቀምሶ ለማደር ነው ምሽኮተኮተው ንምሽኮተኮተው ተው እንጂ ወዴታ አገስንጃይ ተው እንጂ ሲያቶከን ስትንጃይ። ከዘፈኑ በላይ የዘፈኑ ትርጉም አይ ትልቁ ነገር አሁን ካነሳነው ሐሳብ ጋር አልይደላችሁ በደንብ የእውነት ብዙ ነገር አነሳለ። አቤት ለመኖር ብዙ ነገር ትችላለህ። ብዙ እኔ ሰፈር ስገባ አንድ ልጅ አለና ማታ 4 ሰዓት ነው ምናምን እንዲ ከባለቤቴና ከባለቤቴ ወንድም ጋር እየገባን በቃ ወንድ ልጅ እንደዚህ አይመጣም ወንድ ልጅ ማለት ወንድ ልጅ ለኛ ነው በተፈጥሮ ህፃኑም ልጅ ቢሆን የሆነ እየመታው ከሆነ እልህ አለበት ማለት ራሱን ለመከላከል ወይም አንተን ለማጥቃት ይታገላል።
አልታገለምና በጥፊ ብሎት እንደዚህ አንጥሮ መለሰው መሬት ላይ። እኛም መገላገል አልቻልንም በወቅቱ ምን እንደተፈጠረ አላወቅንምና ብቻ አንጀቴ በጣም ተረብሾ ሄድኩኝና በማግስቱ ስመለስ ልጁ ለካ ሊስትሮ ነው እና እየጠረገ አግኝቼው ተረፍክ አልኩት። ተርፋል ጥፊው ጆሮህን አላደነቆረው ምናምን አልኩት። እና ግን ለምንድነው ሲመታው ምንም መሬት ላይ እንደዚህ አርጎ አንጥሮት ከዛ በኋላ ተነስቶ ነው ይሮጠው እና የመቺውን ስም እየጠራ በእናትህ ተወኝ እያለው ነበር። ከዛ ለምንድነው ሲመታ ለመከላከል ያላሰብከው ስለው ማታ ማታ ራት እሱ ነው የሚሰጠኝ አለ። የሆቴል ቤት ባለቤት ነው እና ማታ ማታ እሱ ስለሆነ ራት የሚሰጠኝ ሲመታኝ ብከላከል ዛሬ ራት የሚሰጠኝ ሰው አላገኘም አለ። እና ሰው ስንት ነገር ለመኖር ስንት ነገር ችሎ እንደሚኖር በሱ ውስጥ አየውና ለብዙ ጊዜ ካይምሮ ይወጣ ያቀም ነበር። የሚገርም ዛሬ ይሄን ዘፈሰማ አስታውስኩት ያን ታሪክ። ለመኖር ብዙ ነገር ይቻላል። በጣም ስትወልጂ ምን ስትይ በቃ ባንቺ ምክንያት ብዙ ሰዎች እንደሚጎዱ ታውቂያለሽ ምናምንና ጉዳታቸውም ደግሞ በቃ እንዳይነሳ አድርገው ነው የሚጎዱሽ በጣም በከባዱና ነገ ግን የተነሳ ሰው የተከነሳ ቀን ያ ሰው ከባድ ነው። የክፋትን ጉድጓድ አትቆፍረው ብትቆፍርም አታረቀው የሚገባበት አይታወቅምና የሚባለው ለዚህ ነው እና በጣም ጥንቃቄ ይፈልጋል። ለማንኛውም ይስተዋል ነው። በጣም በጣም የማደንቀው ቆንጆ ድምጽ ተሰርቃቂ የሆነ ድምጽ ያለው ልጅ ነው። ግን እዚህ ላይ በጣም ተነክቷል ድምጹ ተወለወለ በጣም ፖሊሽ ተደርጓል። ለምን እንደሆነ አላውቅም እንጂ የእውነት በጣም በቃ አለው ነጠላም አለው ወሎ ዘፈን ሲዘፈን ያዩት መሰለኝ ነጠላ ዜማም አለው አልበም አልሰራም እንጂ እንደው አንድ ሁለት ነጠላ ዜማ ሳይኖረው ይቀራል እና በጣም ወደው ልጅ ነው። በጣም ሪተሽ ተደርጋለች። የመረጠው ዜማ የድምጹ ክብደት የሚያወጣው ነገር ምናምን በሙሉ በደንብ ነው የተሰራው እና ደስ ይላል። በርታ። ይህ አውቶቡስ ኑሮ ነው የሚመስለኝ። ሁላችንም ፌርማታችንን ጠብቀን እንወርዳለን። አውቶቡሱም እያራገፈ ይቀጥላል። መውረጃችንን እኛ ብንረሳውም ገዛኛ አይረሳውም። የሚወርደውን ከመሰናበት ውጭ መታገሉ አይረባም። ነዋሪዎቹ እኛ ነን፣ ሾፌሩ ደግሞ እግዚአብሔር። ዘጠኝ ሞት በጣም ቆንጆ ፊልም ነው። ሐሳቡም ጥሩ ፊልም በጣም ተደጋግሞ መታየት ያለበት ነው። ተጀምሮ እስከሚያልቅ ድረስ የእውነት በቃ በጣም እንዲያዘኝ ያለቀ ፊልም ነው። ሐሳባቸው ምናቸው አይጮህም ሁሉ ነገር። አሁን ይሄ ንግግሩ በቃ ቀስ ብሎ የምትሰማው ንግግር አክት አይደለም የሚያደርጉት ምናምን ኑሯቸው ነው የሚኖሩት። ፋብሪካ ውስጥ ምናምን ያለ ነው ትዕይንቱ። በዛ ውስጥ በጣም ብዙ ትምህርት ያስተምራል። ነገ ልናለፍ ሁላችንም የተራ ጉዳይ እንጂ እዚች ምድር ላይ ለተወሰነ ጊዜ ነው የምንቆየው። የእውነት አንድ አድማጫችን ሰኞ ዕለት ምን አለ መሰለህ ቲክቶኩ ላይ ነው ይህንን ሐሳብ የሰጠውና ሁላችንም እንግዶች ነን አለ ለዚህ ምድር። እንግዳ ደግሞ ቆይታው የተወሰነ ነው። እኛም ህያጆች ነን። እንግዲህ ከሰሜ ባላገሩ ጋር ተያይዞ ምስጋና ላይ ስናነሳ ነው ይህንን የጻፈውና እውነትም አልኩኝ በቃ እንግዶች ነን። እንግድነት ነው 60 70 ቢበዛ ለዛው መሰላቸት ነው 80 ከዛ ውጪ ምንም የለምና አጭሩ ነው ለዛው እድሜ ትናንትና የታችሁት ዛሬ የሚረግፍ ነው። ሰው የነበርንበት የሚቆይ አይደለምና በዚህ ሁኔታ ውስጥ ሆነን ክፋትን ምን አመጣው መተሳሰብ መተዛዘን እያለ የሚለው መልእክት ያሳየናል። ዘጠኝ ሞትን የእውነት ሁላችሁም ብታዩት እቺ ሐሳብ ነች። በርግጥ አንተ ያልካትን ታስተላልፈው እንጂ ፊልሙ ጭብጥ አይደለም። ያላያችሁት ገብታችሁ ግን በጠቅላላው ምንድነው ምንለያቸውን ሰዎች እኛ እንከተላቸዋለን እንጂ እነሱ ወደኛ አይመጡም። ያንን ነገር ለማስለመድ ነው
እንግዲህ ይህን ንግግር ራሱ የተናገረበት ምክንያቱም ዋናውኛ ግን እስከዛ ላይ ተቀንጭባ የመጣችውን ሐሳብ ስለፈለግናት ብዬ ነውና ፊልሙን ደግሞ ብታዩት እንመክራለን። ልረሳሽ አልቻልኩም ፍቅርሽ ረቶኛል ልለይሽ አልፈቅድም ጊራሽ ሸብቦኛል ምንድነው መፍትሄ መላ ብልሃቶ መላ ካንቺ ካለ መላ በኝቶ ምንድነው መፍትሄ መላ ብልሃቶ መላ ካንቺ ካለ መላ በኝቶ የኤርሚያስን ዘፈን ስሰማ አለቅስ ነበር። አሁን ግን ትንሽ ወዝወዝ አልኩ። ምን አዘፋፈኑ ነው መሰለኝ ሞቅ አረገኝ ትንሽ። ትልቅ መልክ ኤርሚያስ ግን እንደው አንድ ጥያቄ ያለኝ ሳሚ፣ እንደው ቆየት ያልክም ሰው ኤርሚያስ ከዚህ ውጪ ዘፈን አለው እንዴ? አለው በእውነት እንዴ? አንድ ሙሉ አልበም አለው። ሁለተኛ አልበሙን እኮ ኦልሞስት ጨርሶ እኮ ነው ያረፈው። በጣም ይሄ ዘፈን ስለገነነ ነው። ከዚህ ውጪ ማቀው ዘፈን የለም እውነት ለማውራት። አሁን ቆይ ይሄን ዘፈን አልደረሽበትም ነው? አልደረስኩበትም። አራደርስበትም በጭራሽ ሲወጣ ነው ሰይፉ ላይ ሲጋበዝ ወጥቶ ምናምን የለሽም? አይደለም ዘጠናዎቹ ነው መጀመሪያ የወጣው ዘፈኑ ዘጠናዎቹ ውስጥ አይደል? አደርስበት በጭራሽ ኤርሚያስ ሌዘር ጃኬት ትልቅ ሌዘር ጃኬት ለብሶ ምናምን ታስተውሽ ነው። ዘፈኑንም አውቀዋለሁ ክሊፑ ምናምን እስቲ አየሽው ምንድነው መሰላችሁ ይሄ በነጠላ ዜማ መጀመሪያ ሲወጣ ሰይፉ ፋንታሁንን ማለት ነው ታዲያስ አዲስ ነበር ያኔ አይ ቲንክ ሸገር ነበር መጀመሪያ 97 ላይ ሆኖ ነው ሸገር ላይ እሱን እርግጠኛ አይደለሁም ግን መጀመሪያ 97 ስንቴ እንዳስደገሙት ልነግራል ስንቴ በቃ ይሄ ዘፈን ገብቶ እስኪወጣ ቅዳሜ እንግዲህ መዝናኛ ከ3 እስከ 6 ነው የነበረው አሁን ወደ 7 ያደረገውና ይደገም እየተባለ ብታይ ደጋግሞ ነው ያስደምጣል። በጣም ቆንጆ ዘፈን ነው። በጣም ልዩ ዜማ ራሱ ደግሞ በአካል የሚያውቁት እንግዲህ ወደ ናዝሬት አካባቢ ያሉ ወዳጆቻችን ሲነግሩን እጅግ በጣም ሰው ጥግ የማይደርስ እንደው በጣም ትሁት የሚባል የነበረ ወጣት ወቅቱ እንግዲህ የእውነት አንዳንዴ የራሱን ህይወት ራሱ የዘፈነ ነው የሚመስለው። በጣም ገራገር የሆነ እህቶቹ ምናምን እንደዚህ በቅርብ ይታወቁ ነበርና ከዛ እንግዲህ ሁለተኛውን አልበም ጨርሷል እየተባለ ሊወጣ ነው እንዲህ እየተባለ ታሞ ያው ድንገተኛም አይደለም በነገራችን ላይ ብዙ ሰዎችም ለመረባረብ ሞክረዋል ግን ያው የፈጣሪ ነገር ሆነና ከዚህ ዓለም በሞት ተለየ። በስራዎቹ ግን ሁሌም የምናስታውሰው በተለይ እቺ ዘፈን በጣም ሌሎችን በሙሉ እንዲረሱ ነው ያደረገችው። በቃ ዜሮ በቃ አስገባቻቸው አልኩ። ለዛ ነው ሌላ ዘፈን እንዳለ አቅም ነበር። ታኩላ በምክር በጋ አይሆንም፣ ሰውም ካልፈለገ አይቀየርም። አትልፍ እውነቱን ነው። አይ ይመስለኛል ይኸውልህ ሶፍቱን እንዲህ ነው እየጠቀለለ ያለው አይደል? ግን መሀል ላይ ያለችውን ካርቱን አውጥተህ ከዛ እንዲህ በቀላሉ ምናምን ማውጣት ይችላል። ያንዳንዱ ላይ ትለፋለህ ይመስላል እየጠቀለልክ የምር ግን ሐሳቡ ቁጥ አዎ አውሩበት እስኪ ቆይ ዘመንሽ አሁን ግለሰቡ እንድጠራልኝ ምናምን እንደዚህ አይደለም። ጓደኛ ሊሆን ይችላል ወይ ደግሞ ባጭር ጊዜ እውቅና ምናምን ብዙ ደክመህበት ተስፋ የቆረጥክበት ሰው አለ አላቅም። ከቤተሰብም አባል ሊሆን ይችላል። እኔ እንትን አይደለም ምክር አላበዛም ሰው ነኝ እውነት። አይ
እውነቴን ነው። ሰው እንድታግዡ ከፈለገ ይጠይቅሻል። መጥቶ ከጠየቀሽ መንገር ጥሩ ነው። ግን ምክር ሳይጠይቅሽ ምን ሳይልሽ እስቲ ቁጭ ብለን እንዴት ግን አንተ እያሰብክ ነው ምንድነው ቆይ ቀደም ምናምን ብዬ አላውቅም። ሰው ጥሩም አይደለም ማለት ተመችቶት እየኖረ ከሆነ ምን ቤት ነሽ አንቺ ጥልቅ ማለት ሰው ህይወት ላይ እኔ ልክ አይመስለኝም። ራሳቸው በራሱ ተነሳሽነት ሰው አግዘኝ ቸግሮኛል የኔ ተቃራኒ ነው ዘመን እኔ እሺ ባይ ብትዋለ አለ ዊ አለ። እኔ ስሙን አልጠራም በርግጥ አሁን ጾታው ታወቀ ወንድ ቲክቶክም ላይ እኔም ባልጠራው ስሙ በጣም በሰፊው እየተነሳ ያለ ግለሰብ ነው። በቃ በጣም ለቋሚም ለሟችም አስቸጋሪ የሆነ ሰው ነው። የእውነቴን ነው የምነግርህ። እኔ ብቻ አይደለም በአባቶች ተዘክሯል፣ ተለምኗል። ምንም የማይለወጥ ሰው ነውና አሁን ላይ የገባው ምንድነው ማንነቱ ነው። በቃ ማንነቱ ነው፣ ያ ባህሪው ነው። ከዛ እኔ አሁን ምን አደረኩኝ ከህይወት እኔ ከሱ ማንነት ጋር የኔ ህይወት ስለማይገጥም ሁሉ ጊዜ ከማርብዬ ከድረ ገጽም ከሶሻል ሚዲያም ከስልኬም ከሁሉም ነገር ከህይወቴ ብሎክ አድርጌ ኑሮዬ መኖር ጀምሬያለሁ። በርግጥ ግን አሉ የፈለገበት መክራቸው አይለቃቸውም። እሺ ይሉሃል። ግን ለምክር ዝግጁ ያልሆነን ሰው መምከር እኮ ነው ብዬ ነው ማለት ለመመከር ዝግጁ ነው ይሄ ነገር ቢያንስ እንኳን ይኸውልሽ ስህተት መሆኑን ማወቅ ትልቅ ነገር ልንገርሽ። አንዳንድ ሰዎች ምክር የሆነ ነገር ችግር ውስጥ እንዳሉ አውቀው መፍትሄ የጠፋቸው ሰዎች አሉ። እነሱ ለመመከር ቢያንስ ዝግጁ ናቸው። ላይሰሩት እኮ ይችላል። ቢያንስ ምክር ለመቀበል ደረጃ ላይ ናቸው። አሁን ልጁ ለምክር ደረጃ ራሱ ደርሷል። ደርሷል፣ ይቀበላል፣ ይጠይቅሻል ምክር። ለምሳሌ እንዴት ላድርግ ይሄ ነገር ቸግሮኛል ይላል። እሺ ይላል። ከዛ በኋላ ትመክረዋለህ አይደል? ልክ ነሽ እኮ እኔ ማድረግ የለብኝ ይልህና አይቆይም፣ 30 ደቂቃ አይቆይም። እዛ ነገር ውስጥ መልሶ ይገባል። እንትን ነው ምንድነው መሰለ ያለበት ፐርሰናል ችግር። ስሙን ስላልጠራ ችግሩን ልንገርህ። ሰዎች ፊት ድሃ ሆኖ መታየት አይፈልግም። ሀብታም ሆኖ መታየት ነው የሚፈልገው። በጣም እውቀት ያለው ሰው ሆኖ መታየት የሚፈልገው። ይሄ ብቻ ግን አይደለም የሱ ችግር። ገንዘብ ለማግኘት የሚሄድባቸው መንገዶች ልክ አይደሉም። በባለፈው የተከሰሰው እንኳን ከኩላሊት ህመምተኞች ላይ ገንዘብ በመስረቅ ነው። ተረዳይ የሆነ ዕቃ መጣላችኋለሁ እያለ ገንዘብ በመውሰድ ሰዎችን ከሰዎች ካመኑት ሰዎች እንትን እያለ በገንዘብ ዙሪያ ግን ይጠይቃል። ያን ነገር አይፈልገውም። ያ ማንነት አይፈልገውም። አሁን እኔም ይሁን ለማልፈልገው ማንነት አለኝ። እንድትመክረኝ እኮ ፈልጋለሁ። ስትመክረኝ እቀበልሃለሁ። ከዛ ግን ላስተካክለው ያልቻልኳቸው ብዙ ባህሪያቶች አሉ። ግን የኔ ባህሪ ሌላን ሰው የሚጎዳ ደግሞ ሲሆን ከባድ ነው። የኔ ባህሪ አንተን ከነካ ችግር ነው። አንተን የማይነካ ከሆነ በራሴ መከራ ማረበታለሁ፣ ችግር የለም። ግን አንተን እያጠቃው ከሆነ ነው ችግሩ። አንዳንዴ እኔ ከዚህ ሐሳብ ጋር የምጨምረው ነገር ምንድነው፣ በጣም ጥሩ ሐሳብ ነው። እነሱን ለማውጣት አንተም የምትገባ ከሆነ መቅረትም ሊመጣ ይችላል። የሆነ ወቅት ላይ እንደዚህ ሲጋራ፣ ጫት ምናምን ላይ በጣም የገዛ ጓደኞች፣ የቅርብ ሰዎች በቃ ሊስተካከልና ወደዛ እንዳይገቡ ማድረግ በሚቻልበት ሌቭል ላይ ያሉ አልተቻለምና ወደዛ ነገር ውስጥ ገቡ። አንዱ ነው መጀመሪያ ወደዛ ነገር ውስጥ የገባው፣ ሌሎቹንም እየሳበ መጣ። አዎ የሚገርምህ ለካ ወጣት በዚህ መልክ ነው ወደ ሱስ የሚገባው የሚለውን በደንብ ፍንትዋ አድርጎ ያሳየኝ። ለወራት ታገልኩኝ። የሚገርም ለወራት የሚሄዱበት ላይ የሄድኩኝ ምናምን የሚያደርጉትን ብቻ ባለማድረግ ለወራት ታገልኩኝና የመጨረሻ ውሳኔ የወሰነው በተለይ ሁሉንም ወደዚህ ነገር የከተታቸው ጓደኛችን የወሰነው ውሳኔ ምንድን ነው? እስኪ እኔ ልክ ሳሚ እንደማያደርገው ዝም ብዬ ቁጭ ልበልና እሱ ባለበት ሁኔታ ውስጥ ሆኜ ሊያችሁ ብሎ እሱ ራሱ ወደዛ ህይወት ውስጥ የከተታቸው የቃሙ ያጨሱ ምን እያሉ እሱ ቁጭ አለ፣ እንደ ምንም ነገር ሳይጠቀም ቁጭ አለ። ኧረ ውስዋሱ ይላል። ከዛ መጨረሻ ላይ በቃ ሳሚ አንተም ወደኛ ትመጣ እኛም ወደ አንተ አንመጣ፣ ስለዚህ በቃ ጓደኝነታችን ይቀር። እነሱ ያን ሁሉ ነገር አርገው ምናምን ጨርሰው ሄደን
በጋራ የምናሳልፋት የምንጫወታት ምናምን ጊዜ ስለነበረች እኔ እሷን ፈልጌ ነበር የሚሄደው። ከዛ ደግሞ ለመመለስም ነው የመጀመሪያው ጥረት ለመመለስ ነው። ከዛ በኋላ ደግሞ ጓደኝነቱን ላለማጣት ትጥራለህና መጨረሻ ላይ ቃል በቃል ይሄንን ያለኝና የእውነት ምን ያህል ሰዎች ሰውን አወጣለሁ ብለው እዛው ላይ እንደሚቀሩ ማሳያ ነው የሚሆነው። እኔ በእኔ ብርታት ምናምን አይደለም ስለ እውነት ለመናገር በቃ የቤተሰቦቼ ጥንካሬ ነው የጠበቀኝ እንጂ ለካ ይሄ ፒር ፕሬዠር የምትለው ያቻ ግፊት ተጽዕኖ ወይም አሉታዊ ተጽዕኖ ነው። በተለይ ያቻ ግፊት ስንል እሱ ነገር ምን ያህል ሰዎችን ወደዚህ እንደሚከት አይቼበታለሁና አንዳንዴ እኛ ማነን የእውነት ከራሴም አንዳንድ ምክሮች ትምህርት የወሰድኩት ነገር የህይወት ፕላኑ እቅዱ ምናምን እኔ ከማስበው አንጻር ላይሆን ይችላል። እንዲህ ጓደኛዬ ነው የልብ ሰው ነኝ ምናምን ብዬ በማሰብ ብቻ ይሄ ነገር እንዴት ነው ምን እያሰብክ ነው ምናምን ይላል እና አንዳንዴ ግን ጫና ሲፈጥራ ያለው የእውነት የህይወት ፕላን ይኖራል። ቢሆን እኮ በወደደ ያ ጓደኛዬ ቢሆን እኮ በወደደች ግን የራሳቸው እቅድ ይኖራል ወይ እንደዛ እንዳያረጉ የያዛቸው ነገር ይኖራል ምናምን እና መሳሳብህ የማይቀር ነው። አጠገብ ያለ ሰው መልካም ከሆነ ኑሮህም ህይወትም መልካም ነው። ብዙ ጊዜ ከሀብታሞች ጋር ሀብታም ሆን ከፈለክ ከሀብታም ጋር ዋል ይባላል። ሀብት ገንዘብ ብቻ አይደለም በነገራችን ላይ አይምሮም ሀብታም ሆን አለበት። አንዳንድ ሰው በጣም ባለ ሀብት ሆኖ ድሃ ጭንቅላት ያለው ሰው ግጥም አይገም እውነት ነው። ባለጸጋ ያለ በጣም ባለጸጋ ያልሆነ ሰው አለ። ድሃ ደግሞ ድሃ ሆኖ ስለ ማድረግ የሚችል ግን ደግሞ እኛ ሀብታም ብለን በሰቀል ነው ልክ ያልሆነ ግን ደግሞ አይምሮ ይብስል ያለ የሀብታም ህይወት የሚኖር ሰውም አለ። ከእንደዚህ አይነት ሰዎች ጋር ስትውል የለውጥ ጎዳናን ታፈጥናለህ። እንደዚህም ደግሞ መስመራቸው ልክ አንተ ማንነትን እንዳቀው ጓደኛህን ንገረኝ አይደለም የሚባለው ውሏችንን ማስተካከል መቻል አለበት። ስለዚህ ማንንም ሰው መክረን ለመቀየር አንታገል። የጓደኞችህን መምረጥ ላይ ነበር ያን የተነጋገርነውና ጓደኞችህን ቢያንስ 1/3ኛውን ካንቺ አንቺ ካለሽበት የእውቀት የገንዘብ የምን ደረጃ በላይ ያሉ ሰዎችን ማድረግ ጥሩ ነው። ከነሱ ምን ተማሪያለሽ? እንዴት እዛ ደረጃ ላይ እንደደረሱ ቢያንስ ነገሮችን የሚያስቡት እንዴት ነው? አሁን ለምሳሌ ነጋዴ ከሆኑ ወይ ደግሞ የቢዝነስ ሰዎች ከሆኑ ወይ ኢንተርፕረነር ከሆኑ እንዴት ነው ሐሳቡን የሚያመጡት ወይ ደግሞ ሐሳቦቻቸው እንዴት ነው ወደ ተግባር የሚቀይሩት የሚለውን ከነሱ ተማሪበታለሽ። ሌሎቹን 1/3ኞቹ ደግሞ ባንቺ ደረጃ ላይ ያሉ ሰዎችን ማድረግ ጥሩ ነው። አንደኛ ከነሱ ልምድም ትቀስሚያለሽ፣ አንቺም ለነሱ ልምድ ትሰጫለሽ እና ደግሞ ጥሩ ግንኙነት ካለሽ ተመሳሳይ ሌቭል ላይ ያለሽውን ሰዎች ብዙ ባበዛሽ ቁጥር ጥሩ ኮንታክት ይኖርሻል። ለማደግም ራሱ ይጠቅምሻል ማለት አብሮ ለመስራት ምንም ለማለት ኮንታክት ይጠቅማል ሰዎችን ማወቅ። ሌሎችን 1/3ኞቹን ደግሞ ከአንቺ በታች ያሉ ሰዎችን ማድረግ ከአንቺ እንዳልነው ደረጃ በታች አንቺ ያለው ከምትይበት የእውቀት የገንዘብ የሀብት የምናምን በታች ማድረግ ጥሩ ነው። እሱ ደግሞ ምንድነው ለሰዎች ማበርከት እንድትችይ ይረዳሻል። አንዳንድ ሰዎችን እንትንም ይሆንሻል ለአንቺ ለምሳሌ ያለሽበት ደረጃ ዝም ብሎ መናም እንዳልሆነ ያሳውቅሻል። ከላይ ያሉትን ስታይ ብዙም እንዳልልሽ ማወቅ ትችላለሽ። ከታች ያሉትን ስታይ ደግሞ ምንም ያን ያክልም ደግሞ የሚናቅም እንዳልሆነ ማየት ትችላለሽና በተቻለ አቅም ያው ሰውን እንደዚህ መርምሮ አንተ እዚህ ጋር አንተ እዚህ ጋር ባይባል እንኳን አዝማሚያውን እያየን እንደዚህ ማድረጉ ቆንጆ ነው። አንድ አይነት ሰዎች ሲሆኑ የምታውቂው ነገር ማግኘት የምትችው ነገርም ራሱ ውስን ነው የሚሆነው። ስለዚህ ለየት ያሉ ሰዎችንም ማወቅ እንትን መማር መጠየቅ የምትችያቸው ሰዎች አናሊዝ ማወቅም ቆንጆ ነው። ሄደሽ እንኳን የምታናግራቸው ምንድነው ይሄ ነገር እንዴት ነው ብለሽ የሌሎችን ሰዎችን መረዳትን ማግኘት የምትችው ካንቺ የተለየ አስተሳሰብ የተሻለ ያለ እውቀት ደረጃ ላይ ያለ ሰው ሲሆን ነው። ሁላችሁም አንድ አይነት ከሆናችሁ ነው አገል እውነት ነው። ይሄ ነው እንግዲህ መክረነውም ዘክረነውም ምን ብለነውም የማይለወጥ ደግሞ ይገጥመናል እና እነሱን ለውጥ ብለን የኛን ህይወት ግን መሰናክል ውስጥ እንዳንከት ጥንቃቄ እናድርግ የሚለውን መልእክት አስተላልፈናል። እንግዲህ እንዲያያለን ክብራትና ክብራን አብረን ቆየን። እስካሁን ያየነውን ቪዲዮ ይመስል ነበር የዛሬ ቆይታችን። እንዴት አገኛችሁት? ቆይታችንን ላይክ አድርጉ፣ ሰብስክራይብ ይደረግ፣ ለሌሎች ማጋራቱም ቸል አይባል። አብራችሁን እስካሁን ስለቆያችሁ ምስጋናችሁን ውሰዱ።
በሌላ ቪዲዮ ተመልሰን እስክንገናኝ ድረስ ባይ ባይ ቻው።